ሰላም! ዛሬ አንድ ትልቅ ጥያቄ ይዘን መጥተናል። መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ማንነት በትክክል ምን ይላል? ይሄ ለዘመናት ብዙዎችን ያወያየ እና ያሰላሰለ ጥያቄ ነው። እናም በዚህ ገለጻችን በቀጥታ ወደ ምንጩ ጽሑፎች ዘልቀን በመግባት የሚሰጠውን ስነ መለኮታዊ መልስ አብረን እንመረምራለን። እስቲ እንጀምር። እንግዲህ የዛሬው መምራችን ዋና ጥያቄ ይሄን ነው። በመጽሐፍ ቅዱስ መሠረት ኢየሱስ ማን ነው? ይህንን ጥያቄ ለመመለስ ከሌላ ቦታ ሳይሆን በቀጥታ ከራሱ ከመጽሐፍ ቅዱስ የሚገኙትን ሐሳቦች ነው የምንዳስሰው። ጉዟችን በአራት ዋና ዋና ክፍሎች የተዋቀረ ነው። መጀመሪያ ቃል ስለሚባለው ምስጢራዊ ጽንሰ ሐሳብ እንመለከታለን። ቀጥሎ ደግሞ የፈጣሪነት ሚናውን እንመረምራለን። ከዚያም የዘላለም ሕይወት ምንጭ መሆኑን እናያለን። በመጨረሻም ደግሞ የተማርነውን በሙሉ ጠቅለል እናደርጋለን። እሺ፣ የመጀመሪያው ክፍላችን ከጊዜና ከቦታ በፊት ወደ ነበረው ዘመን ነው የሚወስደን። ምንጩ ታሪኩን የሚጀምረው ዓለም ከመፈጠሩ በፊት ስለነበረ አንድ መለኮታዊ ማንነት በመግለጽ ነው። እዚህ ጋር የሁሉም ነገር ማዕከል ቃል የሚለው ጽንሰ ሐሳብ ነው እና ይሄ ተራ ቃል አይደለም። ምንጩ እንደሚገልጸው ይሄ ቃል ከመጀመሪያው ጀምሮ ከእግዚአብሔር ጋር የነበረና ራሱም መለኮታዊ ማንነት የነበረው አካል ነው። ይኸው ምንጩ የሚጠቅሰው ዋናው የመጽሐፍ ቅዱስ ማስረጃ እዚህ ጋር ነው። ጥቅሱ በጣም ግልጽ ነው። ቃል የራሱ የሆነ ማንነት አለው፣ ግን ደግሞ ከእግዚአብሔር ጋር ፍጹም አንድ ነው። ይህም መለኮታዊነቱን ያረጋግጣል። ይህንን የቅድመ ሕልውና ሐሳብ የበለጠ ለማጠናከር ምንጩ ከምሳሌ መጽሐፍም ይጠቀሳል። እዚህ ላይ የሚለው ቃል ከፍጥረት ሁሉ በፊት እንደነበረ ነው። ዘላለማዊ ማንነቱን ነው የሚያጎላው። እና እዚህ ጋር ነው እንግዲህ ነገሩም የቀየረው። ምንጩ እንደሚያስረዳው ያ ረቂቅ እና ዘላለማዊ ቃል ሥጋ ለብሶ ሰው ሆኖ በመካከላችን መኖሩን ነው። ይሄ በሰማይና በምድር መካከል ድልድይ የፈጠረ ትልቅ ነጥብ ነው። በቃ ከዚህ በመቀጠል ወደ ሁለተኛው ትልቅ ሐሳብ እንገባለን። ምንጩ የቃልን ማንነት ከፍ አድርጎ የፍጥረት ሁሉ ፈጣሪ እንደሆነ እንዴት እንደሚያሳይ እንመለከታለን። ይህን ሚና ለማስረዳት ምንጩ ሁለተኛው አካል አምላክ የሚል ስነ መለኮታዊ ቃል ይጠቀማል። እንግዲህ ይሄ ቃል የሚያሳየው ኢየሱስ ከእግዚአብሔር ጋር አንድ ሆኖ ሳለ በፍጥረት ሂደት ውስጥ ግን የራሱ የሆነ የተለየ ሚና እንደነበረው ነው። ይሄ ጥቅስ ደግሞ ሐሳቡን በቀጥታ ነው የሚያጠናክረው። በቃ የተፈጠረው ነገር ሁሉ ወደ ሕልውና የመጣው በእርሱ በኩል ነው ይላል። የፍጥረት ማዕከል ነው ማለት ነው። ከቆላስይስ መጽሐፍ ደግሞ ምንጩ ሲጠቅስ ማንነቱ በበለጠ ይብራራል። የማይታየው አምላክ ገጽታ ነው ይላል። ከፍጥረት ሁሉ በላይ ነው። በሰማይና በምድር ያለው ነገር ሁሉ የተፈጠረው በእርሱ ነው። እንዲያውም ለእርሱ ነው የተፈጠረው። ሁሉንም ነገር አንድ ላይ አጣምሮ የያዘው ኃይል እርሱ ነው ይላል። ከዛ ደግሞ ይሄ መግለጫ ይመጣል። በጣም ቀጥተኛ እና ግልጽ፣ እኔና አብ አንድ ነን። በቃ ከአብ ጋር ያለውን እኩልነት ከዚህ በላይ በምን ይገለጻል? እሺ፣ አሁን ደግሞ ወደ መጨረሻውና ምናልባትም ከሁሉም በላይ ልብን ወደሚነካው ርዕስ እንሻገራለን። ምንጩ የኢየሱስን ይህን ታላቅ ማንነት ለሰው ልጆች ከዘላለም ሕይወት ጋር እንዴት እንደሚያቆራኘው እናያለን። እዚህ ላይ ያለው ንጽጽር በጣም የሚገርም ነው። ምንጩ ሁለት አይነት ምግቦችን ነው የሚያነጻጽረው። አንደኛው በምድረ በዳ የወረደው መና፣ ያው ጊዜያዊ ነው፣ ሰዎች በልተውት ሞተዋል። ሌላኛው ግን እርሱ የሚያቀርበው የሕይወት እንጀራ ነው፣ ዘላለማዊ የሆነ መንፈሳዊ ሕይወት። ልዩነቱ በጣም ግልጽ ነው አይደል? አንዱ ወደ ሞት፣ ሌላኛው ወደ ዘላለም ሕይወት። እናም ከዚህ ሐሳብ በመነሳት ነው ወደ እነዚህ ኃይለኛ መግለጫዎች የምንገባው። የመጀመሪያው ይሄ ነው። እርሱ ራሱ የሕይወት እንጀራ እኔ ነኝ ይላል። ቀጥሎ ደግሞ ከሕይወት ሰጪነትም በላይ ይሄዳል። ሞትን የማሸነፍ ኃይል እንዳለው ይናገራል። ትንሣኤና ሕይወት እኔ ነኝ። እና በመጨረሻም ሁሉንም ነገር አንድ ላይ በማጠቃለል ወደ እግዚአብሔር የሚወስደው ብቸኛ መንገድ እርሱ መሆኑን ይነግረናል። እኔ መንገድና እውነት ሕይወትም ነኝ። ይሄ በጣም ወሳኝ መግለጫ ነው። እናም የዚህ ክፍል መደምደሚያ በጣም ግልጽ ነው። ምንጩ እንደሚለው ልጁ ያለው ሕይወት አለው፣ የሌለው ደግሞ ሕይወት የለውም። የዘላለም ሕይወት የሚገኘው በእርሱ በኩል ብቻ ነው የሚል ነው። እሺ፣ እንግዲህ እስካሁን ያገኘናቸውን ዋና ዋና ነጥቦች በሙሉ እስቲ እናጠቃልላቸው።
በአጠቃላይ ምንጩ የሚያቀርበው ባለ ሦስት ገጽታ ያለው ማንነት ነው። አንደኛ ቃሉ፣ ይሄ ማለት ከፍጥረት በፊት የነበረና መለኮታዊ ነው። ሁለተኛ ፈጣሪው፣ ፍጥረት ሁሉ በእርሱ በኩል የተገኘበትና የሚኖረው በእርሱ ነው። እና ሦስተኛ ሕይወቱ፣ የዘላለም ሕይወት ብቸኛው ምንጭና ወደ እግዚአብሔር የሚያደርሰው መንገድ እርሱ ነው። እናም ገለጻችንን በዚህ ጥያቄ እንቋጭ። አንድን አካል እንደ ቃል፣ እንደ ፈጣሪ እና እንደ ሕይወት አድርጎ ማቅረብ የመጽሐፍ ቅዱስን አጠቃላይ መልእክት እንዴት ነው የሚቀርጸው? ይሄ ጥልቅ ሐሳብ ነው። በዚህ ላይ እንድታሰላስሉ የጋበዝን። ለዛሬው እዚህ ላይ እናበቃለን። ስለተከታተላችሁ በጣም እናመሰግናለን።